እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። ደህና ናችሁ ወይ? እንኳን አደረሳችሁ ለፋሲካ በዓል እላለሁ። እንግዲህ ዛሬ በአዲስ መልክ እንግዲህ ሩታና ሄርሜላ ደርቢ ሆኖ መጥቷል ማለት ነው። በዚህኛው ጎን ሄርሜላ ሩታና ዳኒ፣ በዛኛው በኩል ደግሞ ሄርሚና አብርሽ መጥቷል ማለት ነው። በጣም ከባድ የሆነ ግጥሚያ ነው ያለው። እንግዲህ ሳምንቱ ሙሉ ጠብቁን እያሉ ነበር የጠበቅናቸው። እንግዲህ ለፋሲካ በ3 ሰዓት ላይ ጠብቁን ብለው እንግዲህ መጥቷል ማለት ነው። ቤተሰብ ግን ይሄን ቪዲዮ ከመጀመሪያችሁና ከማየታችሁ በፊት ሰብስክራይብ ማድረጋችሁን አትርሱ። ቻናሉን አሳድጉት እላለሁ። አዳዲስ ነገር እንድናቀርብላችሁ በአዲስ ሀሳብ እንድንመጣ እንድንበረታ ከፈለጋችሁ እንግዲህ ቻናሉን ሰብስክራይብ በማድረግ ኮሜንት በማድረግ ሼር በማድረግ አበረታቱን እላለሁ። እንግዲህ ዛሬ በሚገርም ሁኔታ እንግዲህ ሩታና ሄርሚ ገጥመዋል ማለት ነው። ከባድ ነበር። እዚህ ጋር ፍቅር ነው የሚጫወቱት ሄርሜላና አብርሽ። እዛ ግን ወጥረው ጌሙን ለማሸነፍ ያው ገንዘብም አይደለ ለመሰብሰብ ያለው ትግል ነው ማለት ነው የምናየው እንግዲህ በጣም ይገርማል። በጣም የሚያስቅና በጣም የሚገርም ጌም ነበረ። እንግዲህ ሁላችሁም አይታችሁታል ብዬ አስባለሁ ይሄን ጌም። እኔ ግን እዚህ ጋር አንድ መናገር የምፈልገው ነገር ምንድነው የጌሙ አላማ ምንድነው? ብር የመሰብሰብ አላማ ነው ወይስ ምንድነው? ሻውን በፊት ባሏ ነበረ፣ ከዛ የልጅ አባት ነበር፣ አሁን ደግሞ ከሌላ ሰው ጋር ሆና ምን ሆነ? ከዛስ ጌም ተጫወቱ አሸነፉ። ከዛ ኢንድ ፖይንቱ ምንድነው? ያው አላማው እንደሚታወቀው ብር መሰብሰቢያ ነው። በዛ ላይ ደግሞ እንትና ሄርሜላ የብር ችግር ያለባት ሰው አይደለችም። ፋይናንሻሊ ስቴብል ነች። ያው ለጨዋታው ድምቀት ብላ የምትጫወት ነው የሚመስለኝ። እኔ ሀሳብ ነው የግል ሀሳቤ ነው ማለት ነው። እንግዲህ እናንተም ደግሞ የግል ሀሳባችሁ ማንጸባረቅ ትችላላችሁ። ኮመንት ላይ ያላችሁን ሀሳብ ጻፉልኝ፣ ኮመንት አድርጉልኝ ማለት ነው። እና ሜሪ ሩታና ማነው ዳኒ የሌለ ወጥረው ማለት ነው። በቃ አንበሳው ሲወርድ በዛ ላይ ብር ለመሳሰብ በቃ ኮይኑ ላይ ነው ሀሳባቸው ሁሉ ያለው። እዚህ ጋር ግን ፍቅራቸውን እያጣጣሙ ደስ እያላቸው አብርሽ እንዴት እንደሚሰማት ማለት ነው። በቃ ፈታ እያሉባቸው ነው እዛ ጋር እርር ብለው ማለት ነው። ዳኒና ሜሪን ተዋቸው። አላማቸው አንድና አንድ ጨዋታው ድምቀት መሆን እስከሆነ ድረስ ችግር የለውም። የጌሙም ድምቀት ናቸው፣ የድራማውም ድምቀት ናቸው። ብቻ ግን እየተጠቀሙ ስለሆነ ኢትስ ኦኬ። እንትና ግን በጣም የተቃጠለች እያረረችና የደብራት ነው እዚህ ጋር የተጫወተች ያለችው ማንች ሩታ ማለት ነው። ያው ብሩ እንዳለ አንበሳም እንዳለ ሆኖ ግን የሆነ የሚሰማ ስሜት አለ። ምንም ቢሆን ባሏ ነበረ። በዛ ላይ አሁን ደግሞ ተነጥቃለች ምናምን ያ ነገርም አለ። በጣም የሚያናዳት ባሏን እዚህ ጋር በዚህ መልክ እየተጣጠፈ ሄርሜላ የምትሆነው ነገር ይሁን እንደዚህ የሆነባት ምናምን የሚያሳልፉት የፍቅር ላይፍ። በዛ ላይ ደግሞ የራሷ የነበረ ሰው በተቃራኒ ጎኑ ነው ከሌላ ሴት ጋር ሆኖ ያው የሷ ተፈቃቃሪ ሆኖ እንደዚህ ሲጫወቱ የሚሰማውን ስሜት ፊልም የምታደርገውን ነገር ማሰብ አለባችሁ። በዛ ላይ ተዋልደዋል ምናምንና እኔ ጌሙ አስፈላጊ ነው ብዬ አላስብም። ያው እነሱ ዞሮ የብር መሰብሰቢያ አላማ ስለሆነ ዩቲዩብ ብዙም ይሄን ሰሞን እየሰሩ ካልሆነ በዚህ ይዘጋሉ ማለት ነው። እሱ ነው እንጂ አላማው እውነት የፍቅር አይደለም። ምንም ፖይንቱ ግልጽ አይደለም ማለት ነው። እዚህ ጋር ግን ሄርሜላን ይዋት በጣም ፈታ ብላ ምናምን ነገር የፍቅር ሰው የሆነችው ሄርሜላ ላይፏን እያጣጣመች ነው ማለት ነው። እንግዲህ ሄርሜላ አሁን የአብርሽን ሰርፕራይዝ እየጠበቀች ነው ያለችው። ካሸነፍሽ ማረግልሽ ነገር አለ ብለውታል በዚህ ፊት ማለት ነው። ከባድ ነገር እየጠበቅን ያለ ነው እኛም እንደ አንድ ኦዲየንስ እንደ አንድ ተመልካች ማለት ነው። አብርሃም ከዚህ ጌም በኋላ እውነት ካሸነፍን ማረግልሽ ትልቅ ጊፍት አለ ብሏታል ማለት ነው። የዛንም ጉጉት ነው እንጂ የምትጫወተው ይሄን ያህል ተመስጣ ምናምን ነገር ኮይኑ እንዲወርድላት እየለመነች ምናምን ከቲክቶክ የሚገኘውን ገቢ አስባ እንዳልሆነ የመጣችው በግልጽ ያስታውቃል ማለት ነው። ፈታ እያሉ ነው የና አብርሃም ግሩፖች። እነዛ ግን ውጥር አድርገዋል ነው የምላችሁ። ሩታ ተናደዋል፣ በግነዋል፣ ተቃጥለዋል ምናምን። የሩታን አይኑ እዚህ ጋር ምን እንደሚመስል ማለት ነው የመጨረሻ ነዳ ነው እንትን የምትለው። እኔ በአንድ እንደ ሴት ሁኜ ሳስብ ደግሞ አልፈርድባትም። ምክንያቱም የሆነ ሰዓት ላይ አብሬው ላይ ያሳለፍኩት ሰው አብሬው ሊዋም የወለድኩለት ሰው በአደባባይ ያገባኝ ዱባይ ድረስ ሄዶ ያገባኝ ሰው ስንት ነገር ቃል የገባልኝ ሰው ስንት ነገር ጥሩ ላይፎችን ያሳለፍን ሰው ዛሬ መቶ ድንገት በአንድ ጀንበር እንደዚህ አይነት ነገር ያውም ከተቃራኒ ግሩፕ ነው ከኔ ጋር ሲፎካከር ከኔ ጋር ሲወዳደር እኔን ለማሸነፍ ያሉትን ትሎችና እዚህ ጋር እየደነሰ ከሄርሜላ ጋር ኦፊሻል አድርገው እንደዚህ የፍቅር ላይፍ እያሳለፉ
ሲሆን ማየት በጣም ከባድና ከባድ ነው ለሷ ማለት ነው። ፊሊንጉን በሷ ቦታ ሆኖ መርዳት በጣም ከባድ ነው ማለት እርር ብለው ይኸው የጥል መንፈስ ሁላ ነው ያለው ሄርሜላና ማነች ሩታና ሜሪ ላይ ፊታቸውን ይዋቸው ማለት ነው። ምንም እንኳን ቢያሸንፉ በዚህ ጌም የመጨረሻ ለሩታ ሳትስፋክሽን ነው ብዬ አላስብም። ምክንያቱም በፍቅር ያሸነፈችው ሄርሜላ ስለሆነች ማለት ነው። ጌም ባይ ዘ ዌይ ጌምም ሆነ እዚህ ጋር የሚሰጠው ጊፍትም ሆነ ምንም ሆነ የሰው ልጅ ጤና ካለው በህይወት ከኖረ ሰርቶ የሚገኘው ነገር ነው። እነዚህ ልጆች ወጣቶች ናቸው። ገና ብዙ ይሰራሉ፣ ብዙ ይኖራሉ፣ ብዙ ነገሮችን በህይወታቸው ስኬት የሚባሉ ነገሮችን ያገኛሉ። ምንም ችግር የለውም፣ ይገኛል በሂደት። የማይገኘውና ትልቁ ነገር ግን ብዬ የማስበው እኔ ፍቅር ነው። እንደዚህ ንጹህ ፍቅር፣ እንደዚህ መስዋዕት የተከፈለለት ፍቅር ግን ዝም ብሎ እንደዚህ በቀላሉ አይገኝም። የሚያገኙትም ደግሞ የተወሰኑ የተመረጡ ሰዎች ናቸው ማለት ነው። ይህን ፍቅር በቀላሉ ሊያገኙ የሚችሉት ማለት ነው። ከእነሱ ውስጥ ደግሞ አንዷ ሄርሜላ ነች ማለት ነው። የፍቅር ሰው ነች ሄርሜላ። ታጋሽ ነች። በጣም ሴንሲቲቭ የሆነች ደስ የምትል ልጅ፣ በጣም ቆንጆ ነች። በጣም ፋይናንሻል ስቴብል የሆነች ልጅ ነች። በዛ ላይ በዚህ እድሜዋ ብዙ ነገር ስኬት ላይ ያለች ልጅ ነች። በዛም የተረጋጋች ልጅ ነች። ታጋሽ ነች። ብቻ ግን ሄርሜላ በጣም ደስ የምትል ይሄ ሁሉ ኦዲየንስ ወርዶባት፣ ያ ሁሉ ቤተሰብ ወርዶባት፣ ያ ሁሉን ነገር መስዋዕት ከፍላ አብርሃምን በእጁ አስገብታለች፣ ፍቅርን በእጁ አስገብታለች ማለት ነው። አሸንፋለች። ስለዚህ የጌሙ አሸናፊ፣ የቁሳቁሱ አሸናፊ ምንም እንኳን ሩታ ብትሆን የፍቅር አሸናፊና አብርሃምን በእጁ ያደረገችው በትዕግስት ማለት ነው ሄርሜላ ነች ማለት ነው። እዚህ ጋር ለኔ አሸናፊዋ ሄርሜላ ነች ብዬ ነው የማስበው ማለት ነው። ጌሙ እኮ እዚህ ጋር ተጫወቱና በቃ አለቀ አይደል? እዚህ ጋር እነዛስ ላይፋቸውን ይቀጥላሉ፣ ህይወታቸውን ያጣጥማሉ፣ ሌላ ላይፋቸው ትክክለኛ እውነተኛውን ላይፍ ይቀጥላሉ ማለት ነው። እዚህ ጋር በጌም እንጂ የተሸነፈችው በህይወት አልተሸነፈችም ማለት ነው። ስለዚህ ሩታ ምንም እንኳን በጌም ብታሸንፊ የልጅሽን አባት ስንት ነገር ያሳለፍሽበትን ሰው ስንት መስዋዕት የከፈልሽበትን ሰው ነጥቃሻለች ማለት ነው። እዚህ ጋር በአደባባይ ፍቅራቸውን እያሳዩ ትልቅ ላይፍ እያሳለፉ ነው ያሉት። እነሱ ጊፍቱን ፎከስ አላደረጉም ማለት ነው። እና ትልቁ ፖይንቴ ለዛሬ የመጣበት ፖይንት ምንድነው? የፍቅር አሸናፊ ይበልጣል። እዚህ ጋር ያለው ነገር ምናልባት ብር ሊሆን ይችላል፣ ምናልባት ፖስት ሊሆን ይችላል ምናምን፣ እሱ ከተሰራ የሚመጣ ነገር ነው ብዬ ነው የማስበው። ቤተሰብ እናንተ ደግሞ ያላችሁን ሀሳብ ጌም ይበልጣል ወይ? እዚህ ጋር በጌም ማሸነፉ ሳትስፋክሽን አለ ወይ? ለአይምሮ ነው እያልኩ ያለሁት። ኖርማሊ ፊዚካል ቁሳዊ ነገር ምናምን ሳትስፋክሽን ሊሆን ይችላል ጊዜያዊ፣ ግን እውነተኛ ህይወት ይሆናል ወይ? ይሄ ጌሙ ማሸነፏና እዚህ ጋር እንደዚህ መንጠባረሩ በቃ ይሄ የሚያስብለው ነገር ምናምን ጊዜያዊ መስላችሁም ከነገ በኋላ ማንም ቼክ አያደርጋትም። ሁሉም ወደ ህይወቱ ይገባል። ሁሉም ላይፉን ይቀጥላል። ያኔ አብርሃምና ሄርሜላ ላይፋቸውን ሲቀጥሉ ተመልሰው ወደ ነበረበት ይመለሳሉ ማለት ነው። ሩታም ወደ መንጨርጨሩ፣ ወደ መቃጠሉ፣ ወደ መብገኑ ተመልሰው ማለት ጊዜያዊ ነገር ስለሆነ መዋታቸው አይቀርም ማለት ነው። ቤተሰብ እናንተ ደግሞ ያላችሁን ሀሳብ ኮሜንት አድርጉ ማለት ነው። እንግዲህ እናንተ የፈለጋችሁን ነገር ማስቻለሽ ነፃ ሚዲያ ነው። ሀሳባችሁን ግለጹ። እኔ ግን ያልኩትኝ በፍቅር ማሸነፍ ይበልጣል ባይኔም ማለት ነው። እስካሁንም ካየናት ሄርሜላ የፍቅር አሸናፊ ነች። ስቲልም አሳይተናለች በምን መልኩ ማሸነፍ እንዳለባት ማለት ነው። ሄርሚ ወደፊት ነው የምንለው። እንግዲህ እናንተ ያላችሁን ሀሳብ ግለጹልኝ። ወዳችኋለሁ። በዓል እንዴት ነበር? በዚህ አጋጣሚ ፋሲካ በዓል እንዴት አለፈ? እናንተ ጋር እንዴት ነበር? ዶሮ ስንት ገባ? ያለውን እስቲ የፋሲካን በዓል ድባብም ንገሩኝ። አገር ውስጥ ያላችሁ፣ ውጭ ሀገር ያላችሁም ደግሞ በአረብ ሀገር የምትኖሩ እህቶቻችን እስቲ በዓል እንዴት አሳለፋችሁ? እንዴት ነበር እናንተ ጋር? የኢራኑ ጦርነትና የአሜሪካውስ እንዴት ይዟችኋል? ከእናንተ ጋር ምን ግንኙነት አለ? እኛ ሀገር ላይ በጣም ከባድ የሆነ ትራንስፖርት ችግር አለ ማለት ነው። መስሪያ ቤት፣ ስራ ቦታ ሄደን መስራት አልቻልንም። በጣም በነዳጅ ምክንያት በጣም እየተጉላላን ያለነው ታክሲው ምኑ ብቻ ግን ከባድ ነገር ነው አሁን ላይ ያለው። ሀገራችንን ሰላም ያድርግልን። ቤተሰብ ሀገር ሰላም ስትሆን፣ ህዝብ ሰላም ሲሆን፣ ነፃ ሲሆን፣ ሁሉ ነገር በሰላም ወጥተን በሰላም መግባት ስንችለውና ሁሉን ነገር መስራትም እንደዚህ ማውራትም ነፃ ሆነን ተንቀሳቅሰን መኖር የምንችለውና ቤተሰብ ሁላችንም ጤና ይስጣችሁ። ሀገራችንን ሰላም ያደርግልን። እንግዲህ እነ ሩታንም መልካሙን ሁሉ ያደርግላቸው ባይ ነኝ። ቤተሰብ እንግዲህ አሪፍ ነገር እንመኛለን ማለት ነው። እናንተም ደግሞ እስከ መጨረሻ እንግዲህ ቪዲዮን አብራችሁን ከጠበቃችሁና ካያችሁ ሰብስክራይብ አድርጉ። ለእናንተ ባይጠቅማችሁ ለእኔ ስለሚጠቅም ሰብስክራይብ ማድረጉ፣ ቤተሰብ ሰብስክራይብ በማድረግ ይህን ቻናል አሳድጉት። ላለው መልካሙን ሁሉ እመኝላችኋለሁ። እንግዲህ ፈታ በሉ ላይቭ ላይ ገብታችሁ ማለት ነው። መልካሙን ሁሉ እመኝላችኋለሁ። ባይ